ውድ ቤተሰቦቼ አረብ ሀገር ሁለተኛ ሶስተኛ ያሰብኩበት ትልቁ ምክንያት አላህዋ ወደ ስደት እንዳታመጣይ ብዬ በጣም አልቅሼ ጉልበቴ አልቆ ብዙ ስቃይ መከራ አይቻለሁ ማለት ነው። ቤትሽን ስንት አከራየሽው? አሁን ሰዓት ላይ እንዴት ነው የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። ውድ ቤተሰቦች ይህን ቪዲዮ ላይክ ሸር እንድታረጉልኝ እፈልጋለሁኝ። የእናንተ እገዛ ያስፈልገኛል ማለት ነው እና ትናንትና አንድ ቪዲዮ ለቅቄ ነበረ። በዛ ብዙ አስተያየት ብዙ ኮሜንቶች ደርሰውኛል። እንግዲህ ስለ ቤቴም ያለውን ነገር አረብ ሀገርም እንዴት ለመሄድ እንዴት ተገደድኩኝ ያለውን ነገር አብራርቼ እነግራችኋለሁ ማለት ነው እና ውድ ቤተሰቦች አንዳንድ ጊዜ አረብ ሀገር ስናስብ እንደ ቀላል ይመስለናል ማለት ነው። ግን እዛ ከሄድን በኋላ ያለው ነገር ዲካሙን ሁሉን ነገር ስናየው ደግሞ ሀገራችንን እናስባለን ማለት ነው እና እዚህ እያለን ያው ቀላል ይመስለናል። ያው የሰው ሀገር የሰው ነው፣ በጣም ከባድ ነው። እንዳሰብነው አናገኘውም ማለት ነው። አንዳንድ ኮሜንታተሮችም ቤትሽን ስንት አከራየሽው? አሁን ሰዓት ላይ እንዴት ነው የሚል ጥያቄም ተጠይቄያለሁ። የአረቡ ሀገር ቅመሞች አትምጪ፣ እዛው ሀገርሽ ላይ ውለጂ፣ ገንዘብ እንደው አላቂ ነው። የአረብ ሀገር ገንዘብ አይጠገብም፣ ዱንያው አይሞላም፣ በኋላ ይጸጽትሻል፣ በኋላ እንደገና ሌላ ሀሳብ ነው፣ አግብተሽ ውለጂ እያላችሁ ብዙም ዱዓ ስታረጉልኝ ብዙ አስተያየት ስትሰጡኝ ነበረ። በጣም አመሰግናለሁ። የእናንተ አስተያየት ለእኔ ትልቅ ነገር ነው እና በጣም ደስ ብሎኛል ማለት ነው። አንዳንድ ኮሜንታተሮች ደግሞ በቃ ከፈለግሽ ነይ፣ እኛ ምን አገባን፣ እንደዚህ ነው ምናምን ነገር የምትሏላችሁ፣ ያልሆነ ነገር የምትጽፉ ማለት ነው። ያኔ ሰው ሲረዳዳ ነው ጥሩ ነገር ላይ መድረስ የሚችለው ማለት ነው። እኔ ያሰብኩት ሀሳብ ስህተት ሊሆን ስለሚችል እናንተ ደግሞ እንደዚህ ብታረጊው እንደዚህ ነው ብላችሁ መፍትሄ ስትሰጡኝ ለእኔ ብርታትና ጉልበት ነው የሚሆነኝ ማለት ነው እና የእናንተ አስተያየት ያስፈልገኛል ያልኩት ለዛ ነው ማለት ነው እና ትናንትና ኮሜንታተሮችን ሳይ አብዛኛዎቻችሁ አስደስታችሁኝ በጣም ደስ እያለኝ እየተበረታሁኝ ነው ሳነብ የነበረው ማለት ነው እና ውድ ቤተሰቦቼ አረብ ሀገር ሁለተኛ ሶስተኛ ያሰብኩበት ትልቁ ምክንያት እነግራችኋለሁ ማለት ነው። ያው አብዛኛዎቻችን ስደት ላይ ሆነን በቃ ከዛሬ ከነገ ይህንን አረኩት ይህንን አሳካሁት እያልን ብዙ አመት እንቆያለን ማለት ነው። ያንንም ቆይተን ሀገር መጥተን የሚያስደስት ነገር አይኖርም ማለት ነው። ሁሉንም ነገር ስታዩት እዛ እንዳስቀመጥ ነው አይሆንልንም እና ያው እኔ ከመጣሁ የተወሰነ ጊዜ ቆይቻለሁኝ ማለት ነው ኢትዮጵያ ከገባሁኝ እና አረብ ሀገር እያለሁኝ ሁሉንም ነገር አሰነዳድቸው ሁሉንም ነገር በቃ በዚህ መልኩ ይሆናል ብዬ አዘጋጅቼ በጣም ድክም ብሎኝ ስልችት ብዬ በኮንትራት ቤት በጣም ደክሞኝ ሁለተኛ አላህዋ ወደ ስደት እንዳታመጣይ ብዬ በጣም አልቅሼ ጉልበቴ አልቆ ብዙ ስቃይ መከራ አይቻለሁ ማለት ነው እና ወደ ሀገር ስገባ እንዳው ሁለተኛ አላህዋዬ ስደትን እንዳታሳይ ብዬ በጣም እንትን ብያለሁኝ ማለት ነው። ግን እዚህ ስትመጡ ደግሞ ነገሮችን ስታዋቸው አይምጣጡላችሁ ማለት ነው። በአሁኑ ሰዓት እጃችሁ ላይ ገንዘብ ኑሯችሁ የሆነ ነገር ስራ ካልጀመራችሁ ከባድ ስለሆነ እኔ እንግዲህ ከአረብ ሀገር ስመጣ የሆነ ስራ ጀምሬ አገሬ ላይ ቁጭ እላለሁ ብዬ አስቤ ነበር ማለት ነው። ያ ገንዘብ ደግሞ ያው ለቤቱ የሆነ ነገር እያወጣሁኝ ቤቱን ሳስተካክል ምን ስል አንዳንድ ነገር ስገዛበት ያው ከእጄ ላይ ጠፍቶ ስላገኘሁት ያሰብኩትን ነገር ስራ ጀመርኩም ማለት ነው።
እና ባዷችሁን ቁጭ ካላችሁ ጊዜው እየሄደ ሁሉም ነገር እየተወደደ እያለፈ ነው የሚሄደው ማለት ነው። እና በቃ በአሁኑ ሰዓት ያው ሄድ ብላችሁ የተወሰነ ነገር ሰርታችሁ ብትይዙ በጣም ሀሪፍ ነው። እና እኔም እንደዛ ነው የተሰማኝ ማለት ነው። ለምን መሰላችሁ? እናንተ እንደምታስቡት አረብ ሀገር ሆናችሁ ቀላል አይደለም ማለት ነው። በትንሽም ነገር ገበያ ለመጀመር በጣም ይከብዳል ማለት ነው። እና እኔ እንደው አረብ ሀገር የሚባል እንኳን መመለስ ቀርቶ ለጥላቴም አልመኘውም ነበር እስከዛሬ ማለት ነው። እንደው አረብ ሀገር እንደው አላህዋ አደራህን እያልኩ ነበር ዱአ የማደርገው ማለት ነው። ግን የሆነ ነገር ያስገድዳችኋል ማለት ነው። ወዳችሁ ሳይሆን ተገዳችሁ ነው የሚሆነው ማለት ነው እንጂ ሁለተኛ ሶስተኛ ለሄደ እንደገና አረብ ሀገር መመኘት በጣም የሚከብድ ነገር ነው ማለት ነው። ደግሞ የሆነ ነገር ስታስቡ ትንሽ ነገር አይበቃም መቼም ለልብሳችሁ ከእጅ ወደ አፍ ለቤታችሁ ላታጡ ትችላላችሁ ማለት ነው። ግን የሆነ ነገር እሰራለሁ ብላችሁ ካሰባችሁ በትንሽ ነገር አይበቃችሁም እዚህ ላይ ማለት ነው። ሀገራችን ላይ ግዴታ እዛ ሄዳችሁ የሆነ ነገር ካላረጋችሁ ሀገራችን ላይ ያው ከወዳችሁ ከልብሳችሁ ምናምን አያልፍም ማለት ነው። እንደዛ ስለሆነ ነው እኔም አረብ ሀገር እንደገና ብዬ ያሰብኩት ማለት ነው። እና ያው ደግሞ ቤቴ የተከራየው በትንሽ ብር ነው። ያው ለቤቱ እንዳይበላሽብኝ ወይም ደግሞ ሰው ከሌለው ስለሚወድቅ ፋይዳ ስለሌለው መሰራቱ ሰው ቢገባበት በጣም ሀሪፍ ነው፣ ይጠበቃል፣ ቤቱም ደህና ይቆማል በሚል ሀሳብ ነው። ያን ያህል ገንዘቡ አጥጋቢ አይደለም ማለት ነው። ግን ሰው ሲኖርበት በጣም ደስ ይላል ማለት ነው። እና ውድ ቤተሰቦች ስለ ኪራዩ ይሄን ይመስላል ማለት ነው። ብዙ አይደለም። ያው በጣም ሀሪፍ ከተማ ውስጥ እንደዚህ ከሆነ ጥሩ ገንዘብ ይከራያል፣ ጥሩ በር ያመጣል፣ የቤቱም ሁኔታ ይወስነዋል። የኔም ግን ያው መብራትም ውሃም ሁሉም የተሟላ ነገር ነው። ቢሆንም ደግሞ ያከራየሁት ይቅርታ ሙሉውን አይደለም፣ 2 ክላስ ትቼ 2ቱን ክላስ ነው ያከራየሁት። ያን ያህል አይደለም፣ ያው ከመብራትና ከውሃ አያልፍም ማለት ነው። እና ብቻ አልሐምዱሊላህ የሰው ልጅ ጤና ከሆነ ሰርቶ መቀየሩና ሰርቶ ቁብ ነገር ላይ ያሰበው ላይ መድረሱ በጣም ደስ ይላል ማለት ነው። እና ያው እንዳላችሁት ትዳርም መውለድም ያልፋል፣ ሁሉም ጊዜ ያለው እውነታችሁን ነው። ያንን ደግሞ እኛ በእጃችን አይደለም የያዝነው ማለት ነው። አንዳንዶች አሁን አታገቢም እንደዛትም የምትሉ አላችሁ ማለት ነው። እኔ ማግባቱን ወይ ጠልቼው ወይ ሳልፈልገው ቀርቶ አይደለም፣ ሁሉም ያለ ውሳኔ ነው ማለት ነው። የኔ በእጅ የያዝኩት ነገር አይደለም። ሁሉም የቂስማውን አላህ ያቀደለትንና አላህ የወሰነለትን ነው መኖርም ምንም የሚችለው ማለት ነው። እኛ አረብ ሀገር ስንኖር ብዙ ነገሮችን በቃ በጣም በእኛ እጅ መስለንና እንደ ሀረጌው እንደዚህ ብየው እንላለን ማለት ነው። ግን እንደዛ አይደለም። አላህ ያችን ሰዓት ሲያደርሳት አላህ ይሆናል ሲል የሆነ ሰው ላይ ሲጥላችሁ ነው ማለት ነው። መውለዱን ባላህ እጅ ነው፣ ትዳሩን ባላህ እጅ ነው አይደለም። ሁሉም የአላህ ቅዋ ነው፣ የኛ ቅዋ አይደለም። ወለጂ የምትሉኝ ማለት ነው። ያው ተቀብያለሁ፣ ዱዓችሁን አሚን ብያለሁኝ። ያው የስደተኛ ዱዓ መቅቡል ነው፣ ተመችቶኛል። ግን አላህ ሰዓቱን ያድርሰው በሉ ማለት ነው። ሁሉም በሰዓቱ ነው የሚሆነው፣ በእኔ ባልኩት ስላልሆነ ማለት ነው። እና ብቻ አልሐምዱሊላህ ረቢል ዓለሚን ያለፈው አልፏል። ከአሁን በላይ ያለውን ነገር ደግሞ አላህ አስደስቶኝ በሀገርሽ ላይ ኑሪ ብሎ የሆነ ነገር ከፈጠረልኝ ደስ ይለኛል። ደግሞ አላህም ደግሞ ስደት ትሄጃለሽ ብሎ አላህ ካጻፈው አይቀርም ሄጄ የሆነ ነገር ማድረግ ግድ ይለኛል ማለት ነው እንጂ የአረብ ሀገር ኑሮ አውቀዋለሁ። በጣም እንጃ በጣም ነው የሚዘገነነኝ፣ ብዙ አመት ስላየሁት ማለት ነው። ያውም በኮንትራት ቤት የስደት ህይወት በጣም ከባድ ነው፣ እንዳሰብነው አይደለም። እና ብቻ ቅመሞችዬ አብሽሩ፣ አይዟችሁ፣ በርቱ፣ ጠንክሩ። አሰባችሁበት ለመድረስ ወደፊት መጓዝ አለባችሁ። አላህ ይገድፋችሁ፣ ጤናችሁን አላህ ይስጣችሁ። ዋናው ነገር ጤና ነው። ሰርታችሁ ደስ ብሏችሁ ሀገራችሁ ግቡ እላችኋለሁ። ለእኔም ዱዓ አድርጉልኝ ውድ የሀገሬ ልጆች እላችኋለሁኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።